ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የጥቅምት 11 ቀን 2018 ዓመተ ምህረት የጣና ቴሌቪዥን የእኩለ ቀን ዜናዎቻችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት ዜናዎቻችን እንድትከታተሉ በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስታውቃችኋለን። የብልጽግናው ግዙፍ የኮንክሪት ምሽግ ተሰብሯል። የምሽጉ መሰበር ከፍተኛ ድንጋጤ የፈጠረበት የሰራዊቱ ዋና አዛዥ ተከታታይ የከባድ መሳሪያ ድብደባ በመፈጸም የተለመደ የስርዓቱን የጦር ወንጀል ፈጽሟል። የግዙፉን ምሽግ መሰበር አስመልክቶ ከውጊያ ግንባር የደረሰን መረጃ በዝርዝር እናስደምጣችኋለን። ከአዲስ አበባ በቅርብ ርቀት የሚደረገው ተጋድሎም ተጠናክሮ ቀጥሏል። የአየር ኃይል ኮማንዶ ክፍለ ጦር አዛዡ የውጊያ መምሪያ ሰጥተው ከቀጠናው ከመውጣታቸው በርካታ የኮማንዶ አባላቱ በፋኖ ተመተዋል። ከአዲስ አበባ ዙሪያ የተገኘውን የፋኖ ድል አስመልክቶ የተሰናደውን ዝርዝር የውጊያ ዘገባ በዜናችን የሚደመጥ ይሆናል። ሰሙታላችሁ። 6 ሞርተርና 8 ዲሽቃ በእጃችን ገብቷል። ከ12000 የሚበልጥ ተተኳሽም ወደ መካዝናችን አስገብተናል። አጠቃላይ ተጋድሏችን የውጊያ አቅማችንን ብቻ ሳይሆን የመሳሪያ አቅማችንን ያሳደገልን ነው ሲል የፋኖ መሪው ተናግረዋል። ይህ ሁሉ ድል የተጎናጸፉት በየትኛው ግንባር ነው የሚለውን ዜናችን በዝርዝር ያስደምጣችኋል። በጎንደር ጠቅላይ ግዛት ጠለምት አውራጃ የሆነው ምንድን ነው? ከጠለምት የደረሰን አስደንጋጭ መረጃ በዜናችን አሰናድተነዋል። ሰዓቱ ሲደርስ ይደመጣል። የብልጽግናው ፍርድ ቤት ከወራት መዘጋት በኋላ ወደ ስራ ሲመለስ የተለመደ የ4 ኪሎ ድርሰቱን በእናቱ ዮሐንስ ቦያለው መዝገብ ላይ በማንበብ ጀምሯል። ትናንት ፍርድ ቤት የቀረቡት እናቱ ዮሐንስ ቦያለው ችሎት ላይ መንገጠናቸው በሰዓቱ ዜናችን ዝርዝር ተሰናድቶለታል። ተሰሙታላችሁ። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነውን ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያል በቀጥታ ወደ ዝርዝር ዘገባው እናምራለን። ግዙፉ ምሽግ ተሰበረም። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ በራያ ቆቦና አካባቢው የሚያደርገውን ትንቅንቅ አጠናክሮ የቀጠለ ሲሆን የብልጽግናው ሰራዊት የገነባው ግዙፉ የኮንክሪት ምሽግ በፋኖ መሰበሩ ታውቋል። ለተከታታይ 17 ቀናት የተደረገው የዘመቻ አደማዲ ተጋድሎ በታላቅ ድል ታጅቦ መጠናቀቁ የሚታወስ ሲሆን በዚሁ ቀጠና የሚካሄደው ውጊያ ግን አሁንም እንደቀጠለ ነው። የብልጽግናው ሰራዊት በፋኖ የተነጠቃቸውን ገዥ መሬቶችና ከተሞችን መልሶ ለመረከብ ፋኖ በበኩሉ ተጨማሪ ይዞታዎችን ለማስፋት በራያ ቀጠና ብርቱ ተጋድሎ እየተደረገ ይገኛል። በዚሁ ተጋድሎም የብልጽግናው ሰራዊት ድሮንና ጀነራል መድፍን ጨምሮ በርካታ ከባድ መሳሪያዎችና ሜካናይዝድ መሳሪያዎችን መጠቀሙን የግንባር መረጃዎች ያሳያሉ። በራያ ግንባር በባይባዋና በረሃ ማርያም ላይ በተደረገ ከባድ ውጊያም በርካታ ቁጥር ያላቸው የብልጽግና ሰራዊት እርምጃ ሲወሰድባቸው የሰራዊቱ መተማመኛ የነበረው ግዙፉ የኮንክሪት ምሽግም በፋኖ ተሰብሯል። ምሽጉ መሰብሩን ተከትሎ ምሽጉ የነበረበትን ገዥ መሬትም ለፋኖ አሳልፎ ላለመስጠት ባደረገው የከባድ መሳሪያ ድብደባ በአካባቢው የነበሩ 5 አርሶ አደሮች መገደላቸውን የደረሰን መረጃ ያመላክታል። የብልጽግናው ሰራዊት እግረኛ ጦሩ በፍጹም አቅመ ቢስ ሆኖ በታየበት የአማራ ክልሉ የዘር ማጥፋት ጦርነት ብልጽግናው አየር ኃይሉንና ከባድ መሳሪያውን ዋና የውጊያ ማስፈጸሚያ አድርጎታል። ትናንት ከቀትር በኋላ የአፋባም አጼ ምኒልክ ዕዝ ምስራቅ አማራ ኮር 1 ባደረገው ተጋድሎም ምሽጉ የተሰበረበት ብልጽግና ያስወነጨፋቸው ከ10 በላይ የከባድ መሳሪያ ተኩሶች 5 አርሶ አደሮችን 3 የንጹሃን መኖሪያ ቤቶችንም አውድሟል። ከቀናት በፊት ከ20 ጊዜ በላይ የድሮን ድብደባ በዚሁ ቀጠና በመፈጸም ከ35 በላይ ንጹሃን የገደለው የብልጽግናው አገዛዝ በውጊያ ሪፖርቱ የጽንፈኛውን አባላትና መሪዎቹን የተጠናከረም እርምጃ ወስጀባቸዋለሁ ብሎ መግለጹም ይታወሳል። ሆኖም በዚህ ተከታታይ የድሮንና የጀነራል መድፍ ሽፋን በተሰጠው የብልጽግናው ሰራዊት ጥቃት ከ35 በላይ ንጹሃን ከመግደሉ ባለፈም 4 የፋኖ አባላት በጀግነት ተፋልመው ወድቀዋል። 4ቱም የፋኖ አባላት በጀግነት የወደቁትም እጃቸውን ለጠላት ላለመስጠት በራሳቸው እጅ ነው የጀግና ስንብት የተቀበሉትም። የብልጽግናው ሰራዊት በውጊያው ውሎ ሪፖርቱ በጽንፈኛው ላይ የተጠናከረ እርምጃ ወስጃለሁ ብሎ የገለጸው በጭካኔ የገደላቸውን ከ35 በላይ ንጹሃን ጨምሮ እንጂ በፋኖ ታጋዮች ላይ ያደረሰው ጉዳት እጅግ አነስተኛ መሆኑን የዙ ቃል አቀባይ ክፍል አስታውቋል። የአማራ ፋኖ የተጋድሎ ውሎ ዛሬም ቀጥሎ የዋለ ሲሆን የዜና እስከተጠናከረበት ሰዓት ድረስ በራያ ቆቦና በተኩለሽ ቀጠና ብርቱ ውጊያ እየተደረገ ሲሆን የውጊያውን ዝርዝር ሪፖርት በምሽት ዜናችን ይዘን የምንመለስ መሆኑን እየገለጽ ወደ ተከታዩ ዜናችን እናመራለን።
ከአዲስ አበባ በቅርብ ርቀት የፋኖ ድል ቀጥሏል። የብልጽግናው 101ኛ አየር ወለድ ኮማንዶ ክፍለ ጦር በዋና አዛዡ ኮሎኔል ማቴዎስ ማዴቦ ልዩ ትዕዛዝ ተሰጥቶት ለውጊያ እንዲዘጋጅ ቢደረግም የአፋር ሸዋ ጠቅላይ ግዛት እዝ አባላት ቀድመው የወሰዱበት የደፈጣ ጥቃት በርካታ ኃይሉን ጎድቶበታል። የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል የዕለቱን ድል አስመልክቶ ለጣና ቴሌቪዥን እንደገለጸው የአጼ ዳዊት ክፍለ ጦርና የአርበኞች ጦር በጋራ በፈጸሙት የደፈጣ ጥቃት የአገዛዙ አየር ወለድ ክፍለ ጦር ከፍተኛ ጉዳት አስተናግዷል ብሏል። የአፋር ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር የታደለ ጠና ሻለቃ ከሜዳና አሬማ ወረዳ የአርበኞች ጦር ጋር በጋራ በመሆን 101ኛ አየር ወለድ ክፍለ ጦር ላይ የተሳካ የደፈጣ ጥቃት ፈጽመዋል ሲል የገለጸው ደግሞ የአጼ ዳዊት ክፍለ ጦር ቃል አቀባይ አርበኛ መምህር ወርቅ አፈስኩ እባቡ ነው። የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል የተጋድሎውን ዝርዝር መረጃ ማጋራቱን ሲቀጥልም የጥላት እቅድና መረጃ ቀድሞ የደረሰው አጼ ዳዊት ክፍለ ጦር የብልጽግናውን ሰራዊት መነሻውን ከሬማ ከተማ በማድረግ በከተማው ቅርብ ርቀት ላይ በምትገኘው ወደ ሸፈሬ አምባ ቀበሌ ከሌሊቱ 11 ሰዓት ላይ የተንቀሳቀሰ ሲሆን የክፍለ ጦሩ ታደለ ጠና ሁለተኛ ሻለቃ ቀኞች በቀጠናው ካሉ የአርበኞች ጦር ጋር በመሆን በፈጸሙት መብረቃዊ የደፈጣ ጥቃት ጥላት ከፍተኛ ጉዳት አስተናግዷል። በደፈጣ ጥቃት የተጀመረው አውደ ውጊያ ወደ ጨበጣ ውጊያ ተቀይሮ ጥላት ተጨማሪ ኃይል በማስገባት ውጊያው ተጠናክሮ ቀጥሏል ሲል ለጣና ቴሌቪዥን ገልጿል። የ101ኛ አየር ወለድ ኮማንዶ ክፍለ ጦር ዋና አዛዡ ኮሎኔል ማቴዎስ ማዴቦ ከትናንት በስቲያ የክፍለ ጦሩ መኮንኖች ጠርተው በሰጡት ማብራሪያ በተከታታይ የደረሰባቸውን ኪሳራ አውቀነዋል። የበላይ አለቆችም ተረድተውታል። ነገር ግን ከከለላ ወረዳ ሌላ ተጨማሪ ኃይል ይመጣላችኋል፣ አትፍሩ። አዝማና የጎቢያ ቀበሌዎችን ከጽንፈኛው አጽዱ። ከወሎ ደንበር ገባ ሜዳ ቀበሌ ካለፋችሁ ጽንፈኛው ሊቆርጣችሁ ስለሚችል ጥንቃቄ አድርጉ። ከዛ ካለፋችሁ ልትደመሰሱ ትችላላችሁና እንዳታልፉ። ሚሊሻው ቦታውን ስለሚያውቀው አስቀድሙት። አልመራም ብሎ እንደባለፈው ቢያንገራግር እንዳትተውት፣ አስገዳችሁ እንዲመራ አድርጉት። እኛ እዚህ መከራ የምናየው በእነሱ ምድር እየተሰቃየን ያለነው ለነሱ ብለን ነው ሲሉ መመሪያ ማውረዳቸውን በትናንትናው ምሽት ዜናችን መዘገባችን ይታወሳል። ሆኖም ዛሬም ይህ አየር ወለድ ኮማንዶ ክፍለ ጦር በፋኖ ተከታታይ ምት አስተናግዶ አርፍዷል። ጦሩም ከዚህ ቀጠና አስወጡን እያለ ተደጋጋሚ ጥያቄ ማቅረቡን በተከታታይ መዘገባችንም አይዘነጋም። 6 ሞርተርና 8 ዲሽቃ በምርኮ አግኝተናል። ፋኖ የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ የዘመቻ አደማሊ አባናዶን ተጋድሎ ዝርዝር ሪፖርቶችን በሂደት እንደሚያሳውቃል በገባው መሰረት ትናንት ይፋ አድርጓል። በሂደቱም በወታደራዊ መስኮች የተገኙ ድሎችን ሲገልጽ በእጁ ያስገባቸውን ወታደራዊ ቁሳቁሶችን ይፋ አድርጓል። በዙ ሪፖርት መሰረትም የአፋብኃ አጼ ምኒልክ ዕዝ ከ3000 በላይ የቡድንና የነፍስ ወከፍ መሳሪያን ከብልጽግናው ሰራዊት ላይ በምርኮ ያገኘ ሲሆን 24 መኪናዎችና ከ10000 በላይ ተተኳሾችንም በምርኮ መውሰዱን አስታውቋል። የዙ ዘመቻ መምሪያ ኃላፊ አርበኛ በለጠ ሸገው ባቀረበውም በዚሁ የአጼ ምኒልክ ዕዝ የዘመቻ አደማሊ ተጋድሎም 6 ሞርተሮችን ከ3 ምጣዶችና 103 ቅንቡላዎች ጋር ሲያገኝ 8 ደግሞ ድሽቃን መማረክ ችሏል። 33 ብሬና 13 ስናይፐርም ፋኖ በዘመቻ አደማሊ በምርኮ ያገኘው ነው። 1340 በላይ ክላሽንኮቭ መሳሪያን፣ 8 ሽጉጥና ወደ 500 የሚጠጋ የእጅ ቦምብ ፋኖ የግሉ ሲያደርግም የብልጽግናው ሰራዊት መስመራዊ መኮንኖችና ከፍተኛ አዛዦች ይጠቀሙባቸው የነበሩ 25 ወታደራዊ መገናኛ ሬዲዮኖችም የፋኖ ሆነዋል። የክላሽ ተተኳሽ ካዝናዎቹ ደግሞ 450 አካባቢ የሚሆኑትን ፋኖ በእጁ እንዳስገባ አርበኛ በለጠ ሸገው ጨምሮ ገልጿል። ከ600 በላይ የደረት ትጥቆችን በእጁ ያስገባው አፋብኃም አጼ ምኒልክ ዕዝ የክላሽንኮቭ የዲሽቃና የብሬን ተተኳሽ ብዛት ደግሞ ከ11000 በላይ መሆናቸውን የሪፖርቱ መግለጫ ያሳያል። 679 የብልጽግናው ሰራዊት ቆስሎና ሳይቆስል በፋኖ እጅ የገቡ ሲሆን የተወሰኑትን ዓለም አቀፉ ቀይ መስቀል ማህበር እንደተረከባቸው በአንድ ወቅት መግለጹም ይታወሳል። ሆኖም ከአንድ ቀን ዘመቻና መግለጫ በኋላ በተከታታይነት የሰጠው ምላሽ የለም። በአርበኛ በለጠ ሸገው ጥቅል ሪፖርት መሰረትም ከ3000 በላይ የብልጽግናው ሰራዊት እርምጃ ተወስዶበታል ብሏል። አርበኛ በለጠ ሸገው አክሎም የጥላት ብልጽግና ሰራዊትና አዛዦቹም ይጠቀሙባቸው የነበሩ 24 መኪኖችን በምርኮ የያዝነ ሲሆን አምቡላንሶችን ለህዝብ አገልግሎት እንዲውሉ መልሰናቸዋል ብሏል። ከወታደራዊ ድሉ በተጓዳኝም ፖለቲካዊና ዲፕሎማሲያዊ ድሎችንም ፋኖ ማሳካት የቻለበት ተጋድሎ እንደነበርም በሪፖርቱ የገለጸው አርበኛ በለጠ ሸገም ዲፕሎማሲያዊ ድሎችን አስመልክቶ ሲገልጽም ከምንም በላይ የአማራ ፋኖ ትግል ዓለም አቀፍ የጦርነት ህጎችን እንደሚያከብር በምርኮኛ አያያዙ ዓለም አቀፍ ማህበረሰብ በማሳየት ትግላችን ራስን የመከላከል እንዲጠፋም የተፈረደበትን ህዝብ ህልውና የማዳን ተልዕኮ እንደሆነ በተግባር ማስመስከር ችለናል ብሏል። አርበኛ በለጠ ሸገው አክሎም የዓለም አቀፍ የሰብአዊነት ህግ ኢንተርናሽናል ሁማኒታሪያን ሎው
በሚደነግገው መሰረት ሰብአዊ ክብራቸውን በጠበቀ ሁኔታም የያዝናቸው የቀድሞ የብልጽግና ሰራዊት አባላት ይህን ምስክርነታቸውን በዓለም አቀፍ ማህበረሰብ አባላት ፊት መስክረዋል። ይህ አዲሱ የአማራ ህልውና ትግል የታሪክ ምዕራፍ ነው። ሌላው መሪያችን ዋርኮ ምሬ ወዳጁ በይፋ ባቀረበው ጥሪና ድርጅታችን አፋብኃም ከዓለም አቀፉ ቀይ መስቀል ማህበር ጋር በውስጥ በተጻጻፈው መሰረትም በውጊያ የቆሰሉ የብልጽግናው ሰራዊቶችን ለቀይ መስቀል አስረክበናል። በተጨማሪም ምርኮኞቹን ጎብኝተዋል። ይህ ተግባራችን የፋኖን የህልውና ታጋይነት በሰፊው ለዓለም አቀፍ ማህበረሰብ ያስመሰከረ ነው። በቀጣይም እንደ ድርጅት በምናደርጋቸው ዘመቻዎችም ዓለም አቀፍ የሰብአዊነት ህግ ተገዥ ሆነን እስከ 4 ኪሎ ድረስ እንደምንዘልቅ ዳግም ማረጋገጥ እንወዳለን ሲል የተጋድሎውን ስኬትና ቀጣይ የዙን እቅድ አስታውቋል። ለከፋ ማህበራዊና ኢኮኖሚያዊ ቀውስ ተጋልጠናል። የጠለምት ከተማ ነዋሪዎች በአማራ ክልል ሰሜን ጎንደር ዞን የጠለምት አውራጃ ህዝብ በማህበራዊና ኢኮኖሚያዊ እንዲሁም በፖለቲካዊ ቀውስ እየተፈተኑ ነው ተባለ። ህዝቡ ላይ የተደቀኑ ችግሮች የመጡት ደግሞ ከሁለት አቅጣጫ መሆኑን የሚናገሩት አስተያየት ሰጪዎቹ በአንድ በኩል ተፈጥሯዊ ድርቅና ራብ፣ በሌላ በኩል ደግሞ አማራዊ ማንነታችንን ለማስፋቅ የሚሰሩ ኃይሎች ለአካባቢው ህዝብ ትልቅ ፈተና ሆኖበታል ሲሉ ይናገራሉ። በየዓመቱ በድርቅ አደጋ ለከፋ ራብ ተጋላጭ ሆነው የጠለምትና አካባቢ ህዝብ ከኢኮኖሚ ቀውስ ባሻገር የፖለቲካ ሻጥር ህጻናትን ከትምህርት ቤት ወጣቶችን ደግሞ ሰርቶ ከመለወጥ አግዶ ይገኛል ሲሉ ነዋሪዎቹ ለጣና ቴሌቪዥን ተናግረዋል። አስተያየት ሰጪዎቹ አክለውም የጠለምት ህዝብ አሁን ያሉበትን ማህበራዊና ፖለቲካዊ ቀውሶች መፍትሄ እስኪያገኙ ድረስ ተረጋግቶ እየጠበቀ ነው ያሉ ሲሆን በአካባቢው ሰርገው የገቡ የዋት ኃይሎችና የእሱ ተልዕኮ አስፈጻሚዎች አዳዲስ የፈጠራ ወሬ እያሰራጩ ህዝቡ እንዲደናገር አበክረው እየሰሩ መሆኑንም ጨምረው ተናግረዋል። እነዚህ ኃይሎች ረጅም ዓመታት አማርነታችን ነፍገውን ግፍና በደልም ተፈጽሞብናል ሲሉ የተናገሩት የአካባቢው ነዋሪዎች አሁንም ተመልሰው በመምጣት የለመዱትን ግፍና ጭቆና ሊያስቀጥሉ የሚፈልጉ ናቸው። የአሁኑ አመጣጣቸው ደግሞ ካለፈው ለየት የሚያደርገውም የበቀል ጭካኔያቸውን ካለፈው በከፋ መልኩ ለማስቀጠል በግልጽ እየተናገሩ መሆኑን ሳያንስም ይህን እኩይ ዓላማቸውን የሚደግፉ ከአብራካችን የወጡ ኃይሎች ድጋፍ መስጠታቸው ነው። ከ40 ዓመታት በፊት ወደዚህ ቀጠና ሲመጡ ኢህዴንን ተመርኩዘው የነበሩ ሲሆን በዚያን ዘመን የዋትን እቅድ ኢህዴን ላይረዳው ይችላል ወይም ኢህዴን ለአማራ ህዝብ ክብር ያልታገለ ድርጅት በመሆኑም ለዋት መንገድ መሪ መሆን አይገርምም። የዘንድሮቹ ግን እጅግ የከፉ ናቸው። ስለዚህ እነዚህ ኃይሎች ከዚህ ድርጊታቸው እንዲቆጠቡ ሊደረጉ ይገባል ሲሉ የአካባቢው ነዋሪዎቹ ተናግረዋል። ጥቅምት 23 ቀን 2015 ዓ.ም በዋትና በብልጽግናው መንግስት ፕሪቶሪያ ላይ እርቅ መፈጸማቸውን ተከትሎም አካባቢው ውዝግብ የሚነሳበት በመሆኑ ዘላቂ ምላሽ እስኪያገኝ ድረስ በሚል የማይረባ ምክንያት አካባቢውን መከላከያ ሰፍሮበት ይገኛል ሲሉ የሚናገሩት የአካባቢው ነዋሪዎቹ በወቅቱም የብልጽግናው መከላከያ ከአማራ ክልል ርዕሰ መስተዳደር ከምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከቀድሞ የሰላም ሚኒስትር ብናልፍ አንዱዓለምና ከሰሜን ጎንደር ዞን ዋና አስተዳዳሪ ዲያቆን ሸገው ጋር በመሆን የትግራይ ተፈናቃዮችን መመለስ በሚል ምክንያት ታጣቂ ቡድኑን ጭምር ማስገባታቸው የሚታወስ ነው። በቅርቡ አቶ ጌታቸው ረዳ ከአንድ ሚዲያ ጋር ባደረጉት ቃለ ምልልስ ጠለምት ላይ ስኬታማ ስራ ነበር የሰራ ነው። ለዚህ ስኬታማ ስራ የአማራ ክልል መንግስት የፌደራል መንግስቱና መከላከያው ጥሩ ተባብረውናል። ያንን ስኬታማ ተሞክሮ በራያ ጀምረነው ነበረ። ቢሆንም ሳይጠናቀቅ ስልጣን ያለቀኩ በወልቃይትም ለመድገም እቅድ ነበርን ሲሉ መናገራቸው አይዘነጋም። በዚህ ውሳኔ መሰረትም የዋት ጊዜ አስተዳደር ማህተም ያለበት ደብዳቤ ለአገልግሎት ሰጪ ተቋማት ማሰራጨትና ሌሎችም ዋትን የሚገልጹ እንቅስቃሴዎች በአካባቢው ተንሰራፍተው እንደሚገኙ ገልጸዋል። ከወራት በፊት በርካታ ትግረኛ ተናጋሪ መምህራን ወደ አካባቢው አስገብተው ትምህርት በአማርኛ እንዳይጀመር የሚል ንቅናቄ ፈጥረው ነበር የሚሉት የአካባቢው ነዋሪዎቹ የትምህርት ቤቱን ማህተምም በትግራይ ጊዜ አስተዳደር ስም አስቀርጸው እንዳመጡት ገልጸዋል። የጠለምት ህዝብ ከዚህ በኋላ በዋት እየተመራ ለዳግም መከራም ራሱን አሳልፎ አይሰጥም ያሉት የአካባቢው ነዋሪዎቹም የጠለምት ተማሪዎች የትምህርት ሁኔታም ሆነም የአካባቢው የአስተዳደርና ሌሎች የኢኮኖሚ ጥያቄዎች የሚመለከተው ከትግራይ ክልል ሳይሆን ከአማራ ክልል ትምህርት ቢሮ ጋር ሆኖ ሳለ የጠለምት ህዝብ ህጋዊና ፍትሃዊ ከለላ ተነፍጎት ይገኛል ሲሉ በምሬት ገልጸዋል። የእናቱ ዮሐንስ ቦያለው የችሎት ውሎ ምን ተፈጠረም? የቀድሞ የአማራ ክልል ምክትል ርዕሰ መስተዳድርና የፌዴሬሽን ምክር ቤት አባሉ አቶ ዮሐንስ ቦያለውን ጨምሮ በእሳቸው ስም በተከፈተ መዝገብ የተከሰሱ የህሊና እስረኞች ትናንት ፍርድ ቤት ቀርበው ነበር። በመዝገቡ ከተከሰሱት 16 የህሊናና የፖለቲካ እስረኞች መካከል አማረ መለሰ የተባለው ተከሳሽ በእስርና በምርመራ ወቅት በደረሰበት እንግልት ታሞ በሕክምና ላይ በመሆን በችሎት መገኘት አልቻለም። ቀሪዎቹ 15 ተከሳሾች ግን በችሎቱ መቅረባቸው ታውቋል። በእናቱ ዮሐንስ
ያለው መዝገብ የተከሰሱ የህሊና እስረኞች ፍርድ ቤት ቢቀርቡም ከመጋረጃ በስተጀርባ ሆኖ ይመስከር በሚል ፍርድ ቤቱ በሰጠው ውሳኔ ቅር በመሰኘት የተጠየቀው ይግባኝም ውድቅ ተደርጓል። ባለፈው ዓመት መጨረሻ መዝገቡ የተቀጠረው ከመጋረጃ ጀርባ ሆኖ እንዲመሰከር በሚል በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በተሰጠው ውሳኔ ላይ ቅር በመሰኘት በተከሳሽ ጠበቆች በኩል ጠቅላይ ፍርድ ቤት የጠየቀውን የይግባኝ ክርክር ውጤትን ለመጠበቅ ነበር የትናንቱ ቀጠሮ የተሰጠው። ትናንት ጥቅምት 10 ቀን 2018 ዓ.ም በነበረው ችሎት ለመረዳት እንደተቻለው በጠበቆቹ በኩል የቀረበው የይግባኝ ክርክር ውድቅ ተደርጎ አለ የተባለው ምስክር ከመጋረጃ በስተጀርባ እንዲመሰከር የሚለው ውሳኔ ጸንቷል። አቃቤ ሕግ በበኩሉ ወሳኝ ምስክር አለኝ በሚል ተጠይቆ በፍርድ ቤቱ ተቀባይነት ያገኘው በእነ አቶ ዮሐንስ ቧያለው መዝገብ 16 ተከሳሾች ላይ ክሱ ከተመሰረተና ሂደቱም ከቀጠለ 1 ዓመት ከ8 ወር በኋላ ነው። በወቅቱም ተከሳሾቹ ባቀረቡት ተቋሙ አቃቤ ሕግ 15 የፌዴራል ፖሊስ እና የመከላከያ አመራሮችና አባላትን ካስመሰከረ በኋላ ሁኔታውን በመገምገም አሰልጥኖ ያመጣው አዲስ ምስክር ነው በሚል የተቋቋሙት መሆኑን አይዘነጋም። በመቀጠል ደግሞ ከመጋረጃ ጀርባ ይመስከር የሚለውን የፌዴራሉ ከፍተኛ ፍርድ ቤት ከምስክሩ ደህንነት አንጻር በሚል የተቀበለው መሆኑን ቅር ያሰኛቸው ተከሳሾቹ በ11 ነጥብ የአቋም መግለጫ በማውጣት ፍርድ ቤቱ ያገዛዙ የፖለቲካ መሳሪያ መሆኑን በማቆም እንዲሰራ ካልሆነ ግን በችሎቱ ለመዳኘት እንቸገራለን ሲሉ ማስጠንቀቃቸው ይታወቃል። በተከሳሽ ጠበቆች በኩልም ጉዳዩን እስከ ሰበር ሰሚ ችሎት መውሰዳቸውና ይግባኝ ተቀባይነት ማጣቱ ከላይ የተላለፈ የፖለቲካ ውሳኔ እያስፈጸሙ ስለመሆኑ አንዱ ማሳያ ነው ሲሉ ተከሳሾቹ ተቃውመውታል። በመጨረሻም ፍርድ ቤቱ የጠቅላይ ፍርድ ቤቱ የይግባኝ ውሳኔ ደብዳቤ እንዲደርሰው እንዲሁም ጠበቆችና ተከሳሾቹ በቂሊንጦ ማረሚያ ቤት ኃላፊ በምክትል ኮሚሽነር ጣሰውና በዋናነት በግቢ ጥበቃና ደህንነት ኃላፊው ዋና ኢንስፔክተር ድሪባ ሰንበቶ ላይ ከሕክምና ከፍተኛና ሌሎች የሰብአዊ መብት ጥሰቶችን ጨምሮ ላነሷቸው በርካታ ቅሬታዎች ሁለቱ ኃላፊዎች ቀርበው የሚሰጡትን ምላሽ ለመስማት በሚል ለጥቅምት 18 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ከችሎቱ የደረሰ መረጃ ያመለክታል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች ለሰዓቱ የተሰናዱ ዜናዎቻችን የተከታተላችኋቸው ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ። ያን በዚሁ እንሰናበታለን። ጤና ይስጥልን።